92 ዓመቴ ነው። ከባለቤቴ ከጓደኞቼ አልፎ ተርፎም ከጠላቶቼ በላይ በህይወት ቆይቻለሁ። ከሁሉም በላይ ደግሞ ሰው ምን ይለኛል ብሎ ይጨነቅ ከነበረው የድሮ ማንነቴ በላይ ኖሬያለሁ። አሁን የገደል አፋፍ ላይ ነው የቆምኩት። መጨረሻው ይታየኛል። ከመሄዴ በፊት ግን ዞር ብዬ ገና በህይወት ግብዣ ላይ ላላችሁት ያየሁትን ልንገራችሁ። ምክንያቱም እናንተ የምትኖሩት በውሸት ውስጥ ነው። ጊዜ አለኝ በሚል የውሸት ተስፋ ደንዝዛችኋል። ቀኖቻችሁን ባንኩ ውስጥ እንዳለ የማያልቅ ገንዘብ አድርጋችሁ በከንቱ ትበትናላችሁ። እውነቱን ልንገራችሁ፣ ሰው በምድር ላይ እንግዳ ነው። ሁሉም ያልፋል። ይህም በጭንቅላታችሁ ታውቁታላችሁ፣ ግን በልባችሁ አልተረዳችሁትም። የሞት ቅዝቃዜ በጉሮሮአችሁ ላይ ሲያርፍ አልተሰማችሁም። ቢሰማችሁ ኖሮ እንዲህ አትኖሩም ነበር። ስለ ጃክ ልንገራችሁ። በ1968 ጃኪ የቅርብ ጓደኛዬ ነበር። ከኔ ይልቅ ጎበዝ፣ መልከ መልካምና ሀብታም ነበር። አንድ ምሽት ትልቅ ሥራ ተሳክቶለት እያከበርን ነበር። ልዩ የሆነ ሲጋራውን እያጨሰ በቆዳ ወንበሩ ላይ ተደግፎ እንዲህ አለኝ፣ ፍራንክ 5 ዓመት ብቻ እቅዴ ይሄ ነው። ለ5 ዓመት ደክሜ ግቤ ላይ ደርሳለሁ። ከዚያ ቆማለሁ። ከዚያ ሚስቴን ጣሊያን ወስዳታለሁ። ስዕል መሳል ጀምራለሁ። ከዛ መኖር ጀምራለሁ። ጃክ እቅድ ነበረው፣ የህይወት ካርታ ነበረው። ከ3 ቀን በኋላ ግን ከቢሮ ሲወጣ ደረቱን ይዞ አስፋልቱ ላይ ወደቀ። በ42 ዓመቱ በድንገት ሞተ። ጣሊያንን አላያትም። አንድም ስዕል አልሳለም። አስከሬኑ አጠገብ ቆሜ የተሰማኝ ሐዘን ጃክ ስለሞተ ብቻ አልነበረም፣ ሁላችንም እንሞታለን። ትልቁ ሐዘን ጃክ ሙሉ ህይወቱን ለመኖር ሲጠባበቅ መጨረሱ ነው። ህይወቱን ፈጽሞ ለማይመጣ የተሻለ ጊዜ እንደ መተላለፊያ ክፍል ተጠቀመበት። የሚገርመው ደግሞ ከሳምንት በኋላ ቢሮውን ላጸዳ ሲሄድ የ6 ወር ቀጠሮዎቹ ሞልተው ነበረ። ዓለም ግን በጃክ መሞት አልቆመችም። ድርጅቱ በ2 ሳምንት ውስጥ በሌላ ሰው ተከው። ደንበኞቹ በ1 ዓመት ውስጥ ስሙን ረሱት። አሁን እናንተን ሳያችሁ ጃክ ይታየኛል። እናንተም ያንን ውሸት ለራሳችሁ ትነግራላችሁ። ደሞዝ ሲጨመርልኝ ደስተኛ ሆናለሁ። ልጆች ሲያድጉ ዝናናለሁ። ወንድሜ ይቅርታ ሲጠይቀኝ ይቅር እለዋለሁ። ከ92 ዓመት አዛውንት ይህን መራራ እውነት ስሙ። በኋላ የሚባል ነገር የለም። ያለው አሁን ብቻ ነው። ዋስትና የሌለውን በኋላ ለማግኘት አሁንን የምትገብሩ ከሆነ በታሪክ ትልቁን ኪሳራ እየከሰራችሁ ነው። ስለ ንብረታችሁ ደግሞ እንነጋገር። ይህ ትውልድ በንብረት ክምችት እብድ ሆኗል። ለማትወዱት ሰው ለመታየት በሌላችሁ ገንዘብ የማያስፈልጋችሁ ዕቃ ተገዛላችሁ። እኔ አሁን በአንዲት ትንሽ ክፍል ውስጥ ነው የምኖረው። አልጋ፣ ወንበርና የባለቤቴ ፎቶ ብቻ ነው ያለኝ። ድሮ ትልቅ ቤት፣ ዘመናዊ መኪናዎችና በቃ የተሞላ ጋራዥ ነበረኝ። አሁን ግን ከመጨረሻው መስመር ላይ ሆኜ በግልጽ የምነግራችሁ ያ ሁሉ ቆሻሻ ነው። ብዙ ቀብር ላይ ተገኝቻለሁ። ሬሳ ሳጥን ተከትሎ የቤት ዕቃ የሚጭን መኪና አይቼ አላውቅም። ስትሞቱ ልጆቻችሁ አንድ የማያውቁት ሰው ቀጥረው 90 በመቶ ንብረታችሁን ወደ ቆሻሻ መጣያ ያስገቡታል። የቀረውን 10 በመቶ ደግሞ በሳንቲም ይቸረችሩታል። ታዲያ ለዚህ የወደፊት ቆሻሻ ስትሩ ለምን ራሳችሁን ትገድላላችሁ? ለምንስ በትራፊክ ውስጥ ለሚቆም መኪና ስትሉ በሳምንት 60 ሰዓት እየሰሩ የልጆቻችሁን እድገት ታጣላችሁ? ይሄ እብደት ነው። እብደት መሆኑን ደግሞ እኔ ወዳለሁበት ቦታ እስከምትመጡ ድረስ አታውቁትም። ያኔ ግን ዕቃውን ለመመለስ ጊዜው ረፍዷል። ስለ ትልቁ ድል ልንገራችሁ። በ1979 የዓመቱ ምርጥ ነጋዴ ተብዬ ተሸለምኩ። ትልቅ ግብዣ ነበረ። መድረክ ላይ ስወጣ ሰዎች አጨበጨቡ። ዓለምን የረታው መሰለኝ። ሽልማቴን ይዤ ወደ ቤቴ ስመለስ ቤቱ ጨለማ ነበረ። ባለቤቴ እና ልጆቼ ተኝተዋል። የወጥ ቤት ጠረጴዛ ላይ ብቻዬን ተቀምጬ ያኔ ብርጭቆ ሽልማት እያየሁ አንድ ነገር ተረዳሁ። ጭብጨባው ቆሟል። በግብዣው ላይ የነበሩት ሰዎች ለእኔ ግድ የላቸውም። ግዳቸው ከኔ ከሚያገኙት ጥቅም ጋር ብቻ ነበረ። እውነተኛ የሚወዱኝ ሰዎች ግን በላይኛው ክፍል ተኝተዋል። ያኔ ብርጭቆ ሽልማት ለማግኘት ስል እነሱን ለወራት ዘንግቻቸው ነበረ። ለሥራ ስል የልጄን ጨዋታ፣ ለስብሰባ ስለ ጋብቻ ባህላችንን አሳልፌያለሁ። ለምን? ያ ሽልማት አሁን የት እንዳለ እንኳን አላውቅም። የሆነ መጋዘን ውስጥ ተጥሏል። ነገር ግን መምጣት አልችልም ስላት በባለቤቴ ላይ ያየሁት ሐዘን እስካሁን አብሮኝ አለ። የሥራ ስኬታችሁ የታሪክ አሻራችሁ ይመስላችኋል? አይደለም። ሥራ ማለት የሕይወታችሁን ሰዓታት ለሌላ ሰው ግንብ መገንቢያ መሸጥ ማለት ነው። ዛሬ ብትሞቱ የእናንተ የሞት ዜና ሳይወጣ የእናንተን ቦታ የሚተካ ሰው ማስታወቂያ ይወጣል። ለሥራችሁ አትስገዱ። ሥራችሁ መልሶ አይወዳችሁም። መብራት ሲጠፋም እጃችሁን አይይዛችሁም። ታዲያ ምን ይተርፋል? ገንዘብ ውሸት ከሆነ፣ ሥራው ጥምድ ከሆነ፣ ንብረት ደግሞ ቆሻሻ፣ ምን ይቀራል? የምነግራችሁ ከእናንተ ጋር የሚቀረው ለሰው የሰጣችሁት ነገር ብቻ ነው። የሰጣችሁት ፍቅር፣ የሰጣችሁት ጊዜ፣ የፈጠራችሁት ትስስር። እዚህ ወንበር ላይ ተቀምጬ የማስበው ስለ ንግድ ስምምነቶች አይደለም። ከባለቤቴ ጋር ያሳለፍኳቸውን እሁዶች፣ የልጅን የልጅነት ሳቅና አንድ ቀን በረዶ ውስጥ የቆመ መኪና ለመግፋት የረዳሁትን እንግዳ ሰው። እውነተኛው ሀብቴ ብቻ ነው። ስለዚህ ምክሬን ስሙ። የሚከተሉትን 3 ነገሮችም አድርጉ። አንደኛ፣ ኩራታችሁን ግደሉ፣ ወይም ደግሞ ኪል ዮር ኤጎ። ሰው ምን ይለኛል ብላችሁ አትፍሩ። ሰዎች ስለ እናንተ የሚያስቡት ነገር የለም። እነሱ በራሳቸው ጭንቀት ተወጥረዋል። የምትኖሩት በራሳቸው አእምሮ ውስጥ እንጂ በሰው ቤት አይደለም። ሁለተኛ፣ የመጨረሻ ጊዜ መሆኑን አስቡ። ማንኛውም ነገር ስታደርጉ ይህ የመጨረሻ ሊሆን ይችላል ብላችሁ አስቡ። ልጃችሁን ስታቅፉ፣ ባለቤታችሁን ስትስሙ፣
ቡና ስትጠጡ ያ ቀን መቼ እንደሆነ አታውቁትም። ይህን ካወቃችሁ ጊዜ አታባክኑ። ሶስተኛ ንቁ ሁኑ። እኔ 92 ዓመቴ ነው። ወገቤን ያመኛል፣ አይኔ በደንብ አያይም። እናንተ ግን ወጣትነትና ጤና አላችሁ። ነገር ግን ስልካችሁ ላይ በማፍጠጥ ህይወታችሁን እያደነዘዛችሁት ነው። ይብቃችሁ። ውጡ፣ አየሩን ተንፍሱ፣ ሰማዩን እዩ፣ እናታችሁን ደውሉላት፣ ጠላቶቻችሁንም ይቅር በሉ። ለነሱ ብላችሁ ሳይሆን የጥላቻ ሻንጣ ተሸክሞ ለመዞር ጊዜ ስለሌላችሁ። ሁላችንም እንሞታለን፣ ይሄ እርግጥ ነው። አብዛኛው ሰው ግን ሳይኖር ይሞታል። እንደ ጃክ አትሁኑ። የ5 ዓመት እቅድ አትጠብቁ። ጥሩ ምግብ ብሉ፣ ጉዞ ሂዱ። እወድሃለሁ ወይም ደግሞ እወድሻለሁ ለማለት ቀዳሚ ሁኑ። ሰዓቱ እየሄደ ነው። ይሰማችኋል? የህይወታችሁ ሰዓት ነው። ባዶውን እንዳያልቅ ተጠቀሙበት። ደክሞኛል፣ አሁን ሂዱና ኑሩ።